እሺ ይዋዴ ቀጥል። ኦኬ ከታች ለቅሶ ድረሱ የምትል ኮሜንት አይቻለሁ። ወንድሜ ገብተህ ሀሳቡን መሞገት ትችላለህ። አቅም ካለ ገብተህ እስቲ ለቅሶ አብረህ ብትቀመጥ ጥሩ ነው። ይዋዴ ዌልካም፣ እንኳን ደህና መጥ። ይዋዴ ቀጥል አንተ። ሄሎ ዋትስአፕ how we doing? You good? Are you fine? እዚህ ልሳና የሆነ ለትርጉም እንዳይታየኝ እዚህ እንግሊዘኛ ጀምረን ለትርጉም ግን የሆነ እንግሊዘኛ መግባት አለብን። እስቲ ሰሞኑን እሺ፣ እንዴት ናችሁ? ሰላም፣ እግዚአብሔር ከእኔም ከእናንተ ጋር ይሁን። እንዴት አመሻችሁ? ሰላም ብያለሁላችሁ። አለን ያደን ኦኬ። አይ ቲንክ የትናንት ማታው መሰለኝ አይደለ? የማታውን አሌክሱ እንትን ነው፣ ፓስተር አሌክስ ነው። እውነቱን ለመናገር የማታው ላይ አሁንም ትንሽ ግልጽ ያልሆነልኝ ማለት ግልጽ ያልሆነልኝ ነገር ስላለ ትንሽ ብታብራሩልኝ ብሎ የማታውን ሪቪው እያደረገን ነበር። ፌዝ ስለነበር የማታውን ሪቪው እየሰጠ ነበር። እሱ ጋር ደግሞ ትንሽ ኔትወርኩ እየተቆራረጠ ስለሆነ አንተ ሪቪው ብታረግና ሌሎችም ሐሳብ አስተያየት ቢሰጡበት ብለን ነው። ኦኬ አይ ቲንክ አሁን ፌዝ ምናምን የተወሰነ ሄዶበት ነበረ። ያው እንዳለው በጣም ዝም ብሎ ለተከታታይ ጊዜ እየተገባ ምናምን ሲነገር የነበረው አቡነ ሽኖዳ ድነናል እየዳንን ነው እንድናለን የሚለውን ተቃውሞ መጽሐፍ ጽፏል ብለው ዚ ሞመንት ኦፍ ሄሬሲ ኦፍ ሳሊቬሽን ኢን ሞመንት የሚል መጽሐፋቸው በጣም በተደጋጋሚ ጊዜ ሲጠቀስ ነበር። ያው አንዳንዶቹ እንግዲህ ሳያነቡት ቢጠቅሱትም ሌሎቹም ተከትለው ምናምን ከሱ ጋር እንደዛ እያሉ ምናምን ስንመለከት እንዴ ጭራሽ መጽሐፉ የተጻፈበት ፐርፐዝ እና ርዕሱ እኮ ጭራሽ ማይገናኝ ነው። ኦኬ ሳሊቬሽን ኢን ሞመንት ሄሬሲ ነው ብለው ጽፎ ድነናል እየዳንን ነው እንድናለን የሚለውን ተቃውሞ ጻፉ ማለት በጣም ኮንትራዲክቲንግ የሆነ ኮንሴፕት ማለት ነው። ሄሬሲ የተባለው አቴ ሞመንት ሳሊቬሽን አቴ ሞመንት የሚለውን ነው እሳቸው ሄሬሲ ብለው ምላሽ እየሰጡበት ያለው። ከዛ በኋላ ይሄን ኮንሴፕት እያብራሩ ከመጡ በኋላ አይ ቲንክ አራተኛ ቻፕተር ወይም ደግሞ ፔጅ 86 እና 87 ላይ ደግሞ ከዚህ ጋር አያይዘው በዛ ሰዓት በአንድ ፓስተር ሲሰራጭ የነበረ ሊፍሌት አለ ወይም ደግሞ የሆነ ሰንጠረዥ ነው የሆነ ኦርቶዶክሳዊ ይዘት ያለው እንዲመስል አድርገው ያዘጋጁት ሊፍሌት ነው። ግን ፕሮቴስታንታዊ የፕሮቴስታንት ትምህርት ማለት ነው። ውስጡ የፕሮቴስታንት ነው አዘጋጁ ፓስተር ነው ምናምን። ከዛ በኋላ ግን ኦርቶዶክሳዊ ይዘት እንዳለው እንዲመስል ተደርጎ የተዘጋጀ ሊፍሌት አለ። ሶ በዛ አጋጣሚ ያንን ቻፕተር ሊፍሌቱን አንሰር ያደርጉበታል ወይም ደግሞ ምላሽ ይሰጡበታል። እሱን አይ ቲንክ እዛ ላይ ስለሆነ ያቆመው ያንን ላሳያችሁና ምን ብለው እንደመለሱ ከዛ በኋላ ደግሞ የኦርቶዶክስ ኮንሴፕት ኦፍ ሳሊቬሽን ደግሞ ቀጥለው ያብራሩታል። እንዴት እንደሚያብራሩት ደግሞ እዛ መጽሐፍ ላይ እናያለን ማለት ነው። ኦኬ ሲጀመር እኛ ስቴጅስ ኦፍ ሳሊቬሽን ብለን አንጠቀምም። ኦኬ ይሄ ስቴጅስ ኦፍ ሳሊቬሽን አይደለም። ድነናል እየዳንን ነው እንድናለን ስቴጅስ አይደሉም። እንደዛ ብለን አንጠቀምም። ይሄ ግን ዲስ ሶ ኮልድ ስቴጅ ኦፍ ሳሊቬሽን ነው ብለው የሚጀምሩት። ስቴጅ ኦፍ ሳሊቬሽን ተብሎ የተነገረው ስለዛ ምላሽ መስጠት ይመለከታል ይላሉ። ደን ሊፍሌቷች ነች ወይም ደግሞ የተዘጋጀችው ጽሁፍ እች ነች። በሰንጠረዥ መልክ የተዘጋጀች ጽሁፍ ነች። ምን ይላል አዘጋጁ? ኢትስ ኮንሴፕት አቴይንመንት ኦፍ ሳሊቬሽን፣ ከዛ ደግሞ ወርክ አውት ሳሊቬሽን፣ ከዛ ፐርፌክሽን ኦፍ ሳሊቬሽን ይላል። ወይም ደግሞ ጀስቲፊኬሽን፣ ሳንክቲፊኬሽን እና ግሎሪፊኬሽን ናቸው ስቴጆቹ ይልና አቴይን የሚደረግበት መንገድ ኢትስ ሚንስ ኦፍ አቴይንመንት ሲገልጽ ይሄ ሰው ምን ብሎ ይናገራል? ዲ ሳክራመንት ኦፍ ሪፔንተንስ ኤንድ ባፕቲዝም አለ። ስቴጅ ኦፍ ጀስቲፊኬሽን
ምን ያካትታል? ሪፔንተንስ ኤንድ ባፕቲዝም ይላል። ከዛ አዘ ስቴጅ ኦፍ ሳንክቲፊኬሽን ደግሞ አንክሽን ኤንድ ዩካሪስት አለ ይላል። ኦኬ ደን አት ዘ ስቴጅ ኦፍ ግሎሪፊኬሽን ደግሞ ምን አለ ይላል? ይሄ ዘ አድቨንት ኦፍ ክራይስት ወይም ደግሞ ዘ ሰከንድ ካሚንግ ኦፍ ክራይስት በዛ ምክንያት ነው የሚፈጸም ይላል። ከዛ አክሽኖቹ ራሱ ድህነቶቹ ደግሞ ምን ይላል? ይኸው ፕሮቴስታንታዊ ይዘት ያሉት ይሄኛውን ነው። አቴን የሚደረገው እኔ ሞመንት ነው ይላል። ሞመንት የሆነ አክሽን ነው የሚፈጸመው የመጀመሪያው ሳሊቬሽን ይላል። ቀጥሎ ደግሞ ሳንክቲፊኬሽን ዘ ሆል ላይፍ ነው ይላል። ሰውየው ሳንክቲፋይ ምን ሆነው መቼ ነው የሚለው ሐሳብ አንዴ አስተካክዬ ላስቀምጠውና እሺ ኦኬ ሳንክቲፊኬሽን የሚፈጸምበት ሰዓት ጊዜ ደግሞ መቼ ነው ሰዓቱ ብሎ ሲናገር ዘ ሆል ላይፍ ነው። በር ልዝጋ ብዬ የሆነ ድምፅ አለና ኦኬ ዲ ሆል ላይፍ ነው ይላል። መጨረሻ ግሎሪፊኬሽን ደግሞ የሚፈጸመው ኢን ሞመንት ነው፣ ቅጽበታዊ ነው ይላል። አሁን ይሄ የዚህ ጽሑፍ አዘጋጅን ምን ያደርጋሉ? ምላሽ ይሰጡበታል አቡነ ሽኖዳ። ኦኬ አሁን እዚህ ጋር ኔክስት ፔጅ 85 ላይ እንደዚህ ይላሉ። ሊፍሌት ይላል። ስለዚህ ሊፍሌት ማለት ነው it is a leaflet distributed by mail በኢሜል ሲሰራጭ የነበረ ሊፍሌት ነው and received by us through some of our children እና ይሄንን መልእክት ይሄ ሊፍሌት የደረሰን ደግሞ በእኛ ልጆች ነው። ኦኬ በአቡነ ሽኖዳ ተማሪዎች ማለት ነው፣ ማለት በክርስቲያኖች ነው። it has the Protestant spirit though an attempt was made to give it an orthodox covering which was not effective ይላል። ጽሑፉ ፕሮቴስታንታዊ ስፒሪት ያለው ነው፣ ነገር ግን ኦርቶዶክሳዊ ከቨሪንግ ለማስመሰል ለመሸፈን ተሞክሯል፣ ግን is not effective አለ። ውጤቱ ግን አልተሳካለትም ነው። ምንም ኦርቶዶክሳዊ ይዘት ያለው አስመስለው ሊፍሌቱን አሰራጭተው ሄሬሲውን ለማስገባት ቢሞክሩም በኢሜል ቢያሰራጩትም እንዳሰቡት ግን ውጤታማ አልሆነላቸውም ነው የዚህ ሊፍሌት አዘጋጅ። ለምን the leaflet divides salivation in 3 stages ይላል። ያው ስቴጆቹ በሶስት ከፍሏቸዋል። stages of salivation ብሎ ማለት ነው። ፈርስት ስቴጅ፣ ሰከንድ እና ሰርድ ብሎ ከፋፍሏቸዋል ማለት ነው። ከዛ በኋላ ግን ምን ብሎ ደግሞ ስቴጅ ብሎ ከፍቶ ጀስቲፊኬሽን እኔ ሞመንት ብሎ ደግሞ ከዛ ደግሞ ሳክራመንትም አሉበት ብሎ ተናገረ ማለት ይሄ ሰው። አሁን ሳክራመንት ሳለ ካለ ኢን ሞመንት ማለቱ በቃ ውድቅ ሊሆን ማለት ኢን ሞመንት ብለህ ከዛ ደግሞ ሳክራመንትስ አሉ ካልክ ኢትስ ኤ ኮንትራዲክቲንግ ኮንሰፕት። የኦርቶዶክስ እና የፕሮቴስታንትን ቀላቅሎ አዋህዶ ዝም ብሎ ኦርቶዶክሳውያንን ለመሸወድ ነበር ያስገባው፣ ግን እንዳሰበው ውጤት አላመጣለትም የሚል ሐሳብ ያነሱና ከዛ ስለ ሰውየው ማን እንትን እንዳለ አጠቃላይ ያነሳቸውን ሐሳብ ያነሱና ዋናው ኮንሴፕት አሁን የዚህ ሊፍሌት ኮንትራዲክት የሚያደርጉ ሐሳቦችን እዚህ ክፍል ላይ ያነሳሉ። እርስ በርሱ ኮንትራዲክት የሚያደርግ ሐሳብ ራሱ አምጥቷል። ለምን ኢፌክቲቭ እንዳልሆነ ይሄ ሰውዬ ሊፍሌቱ አዘጋጅ ለምን ኢፌክቲቭ እንዳልሆነ ሲናገሩ ከራሱ ጋር ኮንትራዲክት የሚያደርግ ኮንሴፕት ነበር የጻፈው ብለው ይናገራል። ለምን though the leaflet on the stage of salivation mentioned that the salivation attained from the penalty of sin is perfected in a moment አለ። መጀመሪያ በቃ ከቅጣት ከኃጢአት ነፃ የምንሆነው እኔ ሞመንት ነው ብሎ ተናገረ። ሞመንት የሆነ አክሽን ነው ወይም ደግሞ በቅጽበት የሚፈጸም መዳን ነው አለ። ኦኬ however ነገር ግን to have an orthodox appearance ደግሞ ይሄ የፕሮቴስታንታዊ ይዘት ማለት ለማስተላለፍ የፈለገው የምንፍቅና ትምህርት መዳን ቅጽበታዊ ነው የሚለው ነው። however ግን ኦርቶዶክሳዊ አፒራንስ እንዲኖረው ግን ምን አደረገ ደግሞ ይላል?
it mentioned among the requirements of this salvation ለሳሊቬሽኑ የሚያስፈልግ ለዚህ ኢኒሻል ወይም ለጀስቲፊኬሽን የሚያስፈልጉ ነገሮች ብሎ ሲዘረዝር ግን ምን አለ? ኮንሺየስ ፌዝ ያስፈልጋል አለ and set as a means for it the sacraments of repentance and baptism አለ። ቅጽበታዊ ነው አለ። ከዛ ኦርቶዶክሳዊ ይዘት ያለው እንዲመስል ደግሞ ከቨር ምን አደረገ? አይ ሳክራመንትስ አሉ ሪፔንተንስ ኤንድ ባፕቲዝም አለ። ስለዚህ አቡነ ሽኖዳ ምን ይላሉ? አዎ ሳክራመንትስ ባፕቲዝም እና ሪፔንተንስ ለጀስቲፊኬሽን ወይም ደግሞ ለኢኒሻል ሳልቬሽን ያስፈልጋሉ ማለት ይሄ ኦርቶዶክሳዊ ትምህርት ነው ይላሉ። ያው እዚህ ጋር it even stated thus any person has a blessed privilege እዚህ ጋር የሚታያችሁ ከሆነ any person has a blessed privilege if he comes to Christ with a repenting heart and conscious faith to gain the righteousness of Christ ምን ብለው አንድ ሰው በንጹህ ልብ በንስሐ ልብ ወደ ክርስቶስ ከመጣ በሚያድነው እምነት ወደ ክርስቶስ ቅድስና ከመጣ ይላል a person can gain this when he unites with him in the likeness of his days through baptism ከዛ መዳኑን የሚያገኘው ምንድነው? in the likeness of Christ baptized ሲያደርግ በሞቱና በትንሣኤው ከክርስቶስ ጋር አንድ ሲሆን ይሄን ምን ያደርጋል? አቴን ያደርጋል። a person can gain this salvationን አቴን gain ሊያደርገው ይችላል በባፕቲዝም ማለት to raise with him a newness of life በአዲስ ህይወት ለመመላለስ ከክርስቶስ ጋር ምን ይላል? ተጠምቆ ያገኘዋል ይላል። ምክንያቱስ ምን ይላል? ሮሜ 6 ከ3 እስከ 5 በአዲስ ህይወት ለመመላለስ ከክርስቶስ ጋር ከሞቱ ጋር ሞቱን በሚመስል ሞት ከእርሱ ጋር ተቀበርን፣ ስለዚህ ትንሣኤውን በሚመስል ትንሣኤ ደግሞ ከእሱ ጋር እንተባበራለን የሚለውን ያነሱና therefore they say ጌታም እንዲህ ብሎ ተናግሯል the Lord Christ said he who believes and is baptized will be saved ስለዚህ ጌታ ያመነ የተጠመቀ ይድናል ብለዋል የሚል ሐሳብ ያነሱና አስዊሲ አሁን ይሄ የኦርቶዶክስ ኮንሴፕትና ከላይ ደግሞ ሳሊቬሽን አቴ ሞመንት አቴን ያደርጋል ሁለት ኮንሴፕቶች አነሱና አሁን ይሄ ሰውዬ ኮንትራዲክት ያደርጋል እርስ በርሱ። ይህ የኦርቶዶክስ ኮንሴፕት ከላይ ያለው የፕሮቴስታንት ኮንሴፕት ሁለቱንም አዋህዶ ለመሄድ ነበር ሊፍሌቱ ላይ የፈለገው ግን አስዊሲ ይላል እንደምንመለከተው the contradiction is apparent አሁን ግጭቱ በጣም ግልጽ ነው ይሉና and the writer of the leaflet falters between two options ይላል በሁለት አጣብቂኝ ይወድቃል ማለት ነው። ኦኬ በሁለት አጣብቂኝ ይወድቃል በምንና በምን between ይላሉ በደንቢው between ማንና ማን the protestant view የመጀመሪያው የፕሮቴስታንት ቪው የትኛው ነው የፕሮቴስታንት ቪው salvation at a moment attained የሚለው ማለት ነው and the orthodox appearance ኦርቶዶክሳዊ ይዘት ደግሞ ለማስመሰል የሞከረው ሁለተኛው repentance and baptism ለሳልቬሽን ግዴታ ናቸው ያላቸው ማለት ነው። ስለዚህ በሁለቱም በኦርቶዶክስ እና በፕሮቴስታንት አጣብቂኝ ውስጥ ገባ ይሄ ሰውዬ የሊፍሌቱ አዘጋጅ ምን ላይ ወድቋል ማለት ነው ራሱ አጣብቂኝ ውስጥ ከቶታል ማለት ይቀጥላሉ here a question comes to our minds and finds no answer አሁን ለዚህ ጸሐፊ እንዲህ ብሎ ለሚያምን ሰውዬ እንዲህ ብለን እንጠይቀዋለን ግን መልስ በጭራሽ ሊያመጣ አይችልም ይላሉ። ምንድነው ጥያቄ ሪስ ይላሉ how can we achieve in a moment አሁን መዳኑ justification ያልከው as a moment attain የሚደረግ ነው ካልክ ኦኬ repentance እሺ እንዴት ነው repentance ንስሐ with all heart በሙሉ ልቡ አንድ ሰው ተጸጽቶ ንስሐ መግባት የሚችለው conscious faith የሚያድነውን እምነት ማግኘት የሚችለው and the sacrament of baptism at one time በአንድ ቅጽበት አሁን ቅጽበታዊ ነው ብለሃል ኦኬ ስለዚህ ቅጽበታዊ ነው ካልክ ለኢኒሻል ሳልቬሽን ወይም ደግሞ ለጀስቲፊኬሽን ደግሞ አስፈላጊ ነገሮች ምን ብሏል conscious faith repentance
and baptism አስፈላጊዎች ናቸው። በደንብ አስተውሉ። conscious faith, repentance and baptism። ስለዚህ እነዚህ ሶስቱም በአንድ ቅጽበት ሊፈጸሙ ይገባል ማለት ነው። በሱ ኮንሴፕት ሞመንታሪ ከሆነ ሞመንተም ከሆነ ወይም አቴ ሞመንት ሃፐን የሚያደርግ ከሆነ ስለዚህ ኮንሺየስ ፌዝ ሪፔንተንስ ባፕቲዝም ሲምልታኔስሊ ሳይሆን አቴ ሞመንት ሃፐን ሊያደርጉ የሚገቡ ነገሮች ሊሆን ይገባል ማለት ሶ ሃው አንድ ሰው ለድህነት የሚያስፈልገውን እምነት በአንድ ቅጽበት እዛው በአንድ ቅጽበት ተጸጽቶ ንስሐ ገብቶ በዚያው ቅጽበት ተጠምቆ በጭራሽ ሊሆን አይችልም። ስለዚህ ሶስቱም አክሽኖች አቴ ሞመንት ሃፐን ሊያደርጉ የሚችሉ ነገሮች አሉ። ለማመን መጀመሪያ መሰበክ፣ ተሰብኮ ካመነ በኋላ ወደ መጸጸት፣ ከመጸጸት በኋላ ወደ ንስሐ፣ ከንስሐ በኋላ ጥምቀት፣ ዘን ሳሊቬሽን አተይንድ። እንደዚህ ነው የሚሄደው ስቴጅ። ግን እሱ ግን ምን አደረገ? ሞመንት ነው አለ። ፕላስ ደግሞ እነዚህ ሳክራመንትስ ደግሞ አስፈላጊዎች ናቸው። ሶ ከራስህ ጋር ተጋጨሃል። ሶ ኦርቶዶክሳዊ ኮንሴፕት ግን ድነናል፣ እየዳንን ነው፣ እንድናለን አላስተማሩም። አቡነ ሽኖዳ አስተምሯል። ኦኬ the next chapter ደግሞ የኦርቶዶክስ ዲሆል እንትን ስቶሪ ወይም ደግሞ ኦርቶዶክስ ኮንሴፕት ኦፍ ሳሊቬሽን ደግሞ ሳሊቬሽን ኢዝ ዘ ስቶሪ ኦፍ ዲ ሆል ላይፍ የሚል ነው። ሳሊቬሽን የሆነች ሞመንት የምትፈጸም የምታልቅ ቅጽበታዊ የሆነች ሳይሆን ዲ ሆል ላይፍ ምንድነው ማለት ነው? ዚ ስቶሪ ኦፍ ዘ ሆል ላይፍ ነው። በህይወት ዘመን ሁሉ የሚፈጸም እንጂ የሆነች ቅጽበት ላይ ተጀምራ የሆነች ቅጽበት ላይ የምታልቅ አይደለች የሚሉና ሳሊቬሽን የመጀመሪያው መዳን ሳሊቬሽን ስሩ ፌዝ ሪፔንተንስ ኤንድ ባፕቲዝም ብለው ይጀምራሉ። የመጀመሪያው መዳን በምን ይገኛል? ሳሊቬሽን ስሩ ፌዝ ሪፔንተንስ ኤንድ ባፕቲዝም። የመጀመሪያው አቴን ድነናል ብለን የምንናገረው የመጀመሪያው ድህነታችን ይሄ ነው። ሰው ያምናል፣ ንስሐ ይገባል፣ ይጠመቃል፣ ይድናል። ልክ ማን ነበር እንደዚህ የተናገረው? ፓስተር ትዝታ ሰው ያምናል ከዛ ይድናል። በቃ ከዚህ ውጭ ፎርሙላ የለም እንዳለው ማለት ነው። ስለዚህ የመጀመሪያው እንደዚህ ብለው ይናገራሉ። ደን ሳሊቬሽን ይሄ እየዳንን ነው የሚባለው ስቴጅ ላይ ደግሞ ድህነት መፈጸም የሚባለው ደግሞ በምንድን ነው የሚፈጸሙ? ሳሊቬሽን ስሩ ሪፔንተንስ ኤንድ ሆሊ ኮሚኒየን ማለት ነው። ከዛ በዕለት ተዕለት ህይወት ደግሞ ሁልጊዜ መዳንህን መፈጸም አለብህ አይደል? ሰው እንዴት ነው የሚፈጽመው? ሰው ንስሐ እየገባ ቅዱስ ቁርባኑ እየተቀበለ ክርስቶስን ወደ መምሰል ህይወት ማደግ። ሶ ያ ሳሊቬሽን ቢንግ ሴቭድ የሚለው ማለት we are being saved። ይህን ጥቅስ ባይዘው ይጠቅሱታል። ፊልጵስዩስ ምዕራፍ 2 ከቁጥር 12 ላይ ያለውን እያንዳንዳችሁ በመፍራትና በመንቀጥቀጥ የየራሳችሁን መዳን ፈጽሙ የሚለውን ጥቅስ እዚህ ይጠቅሱታል ማለት ነው። and the last salvation at the last time ደግሞ የምናገኘው እንድናለን ብለን ተስፋ የምናደርገው ሰው በእነዚህ የመጀመሪያው ኢኒሻል ሳሊቬሽን አቴን አደረገ። የእያንዳንዱ መዳን ደግሞ ምን አደረገ? የፈጸመ ሰው ደግሞ መጨረሻ ላይ ሳሊቬሽን at the last time ደግሞ ሆፕ ይደረጋል ማለት ነው። ኦኬ ሆፕ የሚደረግ ደግሞ ምን አለ ማለት ነው? ሳሊቬሽን አለ። ስለዚህ አቡነ ሽኖዳ ምን አሉ? ድነናል፣ እየዳንን ነው፣ እንድናለን የሚለው ኦርቶዶክሳዊ ሆል ኮንሴፕት ነው ብለው በግልጽ ተናገሩ። ዲቴይል ማብራሪያው ከዛ እዚህ ጋር ያብራራሉ። ሳሊቬሽን ስሩ ፌዝ ሪፔንተንስ ኤንድ ባፕቲዝም ይህንም በሙሉ ያብራራሉ። ዘን ኔክስት ደግሞ ሳሊቬሽን ስሩ ሪፔንተንስ ኤንድ ሆሊ ኮሚኒየን በዕለት ተዕለት ህይወታችን ብለው ይናገራሉ። ዘን እነዚህ የፈጸመ ደግሞ አዘላ ሳሊቬሽን ዊል ቢ ምንድነው ሆፕድ ወይም ደግሞ we will be saved የሚለውን ትምህርት እናምናለን ብለው ይናገራል። ሳሊቬሽን ነው የሚለው መዳን እንድናለን ነው ኮንሴፕቱ። ሶ ከዚህ አንጻር የሚታይ ነው ቃል በቃል ነው አቡነ ሽኖዳ የሚያስተምሩት። ይሄ ነበር የተነሳው ሐሳብ። ዲዋሪ ቴንኪው። ፓስተር አሌክስ አልገባኝም ብሎ ጠይቁ የት እንደጠፋ እግዚአብሔር ያውቃል። ወይስ ፓስተር አሌክስ ሌላ አቅዳለሁ? ሰበው ካለ ሰበው
ሳበው ፓስተር ሳበው ካለ እንዴ እንዴ እንዳለ እኮ ሼር ማድረግ እኮ ለሱ እኮ ነው። አብዛኛው እንዳለ ሼሩ 144 ነው። 144ቱንም ሼር ያደረኩት ለሱ ነው። የለም 144 ነው 150 ለሱ ነው ነው የምትለኝ? ናይጄሪያ ጨዋታ በልቶበት ሄደ ወይስ ወይስ ኤኒዌይ ከታችም አንዳንድ ምናልባት ዮሐድ ትክክል አይደለም ብላችሁም አቅሙ አለን። ይሄ ነገር ትክክል አይደለም፣ ዮሐድ ያነሳው ነገር ትክክል አይደለም፣ ዮሐድን ለሞግተው እፈልጋለሁ የምትሉ ሰዎች ካላችሁ ምናልባት ትክክለኛ ቤተ እምነቱ የምትወክሉ ሰዎች ካላችሁ አንድ ቁጥር ላኩልኝ ላስገባችሁ። ከዛ ውጭ ኮሜንት ላይ የፈለጋችሁትን መጻፍ ትችላላችሁ፣ ተፈቅዷል። እሺ ሄናክ የሚገርም እኮ ሲስ ትናንትና አማን ሻሎም እንደዚሁ ነበረ ሲያወራ የነበረው ሰሙን ደግፎ፣ ግን ዛሬ የለም። ትናንትናም ዮሐዴም ሲገባ የለም። መጽሐፉንም ጭራሽ የሚያቆም አይመስለኝም እና ቢችል አሁን ቢመጣ መልካም ነበረ ማውራት ቢችል። ካዶሽ ልካል፣ ግን ሌላውን ካዶሽ መጀመሪያ ቆይ እኔ ልጠይቀው። መጽሐፉን አንብበከዋል? እስቲ ካዶሽ ዌልካም፣ እንኳን ደህና መጣ። እንኳን ደህና ቆያችሁ። ለዮሐዴ ጥያቄ አለኝና መቀጠል እችላለሁ? አይ አይደለ፣ በርሱ እንድትወያይ አሁን የተባለው በርሱ ነው የምወያየውና። እሺ መጽሐፉን አይተኸዋል? አንብበከዋል? አዎ አንብቤዋለሁ። እርግጠኛ ነህ? አሁን ልጠይቀውና ትሰማለህ፣ ችግር የለውም። እኔ ቤቱን ለመምራት ቤቱ አሪፍ ሆኖ እንዴት ለመምራት ስለፈለኩ ነው። አንድ ወዳጅ ቤቱን እስቲ ለምራው ፍቀዱልኝ ይላል እኮ። መጽሐፉን በእርግጠኝነት አንብበከዋል? ኦኬ ላውራና ከዛም በኋላ ታያለህ እንዳነበብኩና እንዳላነበብኩ፣ ችግር የለውም። ምን ችግር አለ? አንተ ብትነግረን አንብቤዋለሁ ብለህ ብትነግረን፣ መጽሐፉን ካነበብኩ አንብቤዋለሁ ትላለህ፣ ካላነበብኩ አንብቤያለሁ። እሺ የመጽሐፉ ርዕስ ምንድን ነው የሚለው? The heresy of the moment of salvation። እሺ ቀጥሉ ከዮሐዴ ጋር። ዮሐዴ ቆይ ትላንት ስቴት ኦፍ ሳልቬሽን የኛ ነው ምናምን ስትሉ ነበረ እና እናንተ አሁን ትቀበላላችሁ? አሁን ጃስቲፊኬሽን፣ ሳንቲፊኬሽን፣ ግሎሪፊኬሽን የሚለውን ስቴት ኦፍ ሳልቬሽን ስቴጅ ኦፍ ሳልቬሽን መጀመሪያ መጽሐፉን አንብቤዋለሁ ብለሃል አይደል? ኦኬ ቆይ የጠየኩን መልስልኝ። የኛ ነው ምናምን ስትሉ ነበር እና ሳንቲፊኬሽን፣ ጃስቲፊኬሽን፣ ግሎሪፊኬሽን ድነናል እየዳንን ነው እንድናለን የሚለው ትምህርት የኛ ትምህርት ነው። አሁን መጀመሪያ መጽሐፉን አንብቤዋለሁ ብለሃል አይደል? አዎ ኦፍ ኮርስ ብለሃል አይደል? ብያለሁ። እሺ በጣም ጥሩ። ከመጽሐፉ አንድ ጥያቄ ልጠይቅህ። ጎይድ አቡነ ሽኖዳ ድነናል እየዳንን ነው እንድናለን የሚለውን ተቃውመው ጽፈዋል ወይስ አልጻፉ? እየተቃውሙ እኮ ነው። ስቴጅ ኦፍ ሳልቬሽን ይሄ የኦርቶዶክስ አይደለም፣ የኦርቶዶክስን መልክ ተይዞ ነው የተጻፈው። እሱ ራሱ ምንድን ነው የሚለው? እርሱ እኮ እርሱ ምንድን ነው የሚለው? ካዶሽ እስቲ ድገማ። ዘ ሄሬሲ ኦፍ ሞመንቱም ሳልቬሽን ይላል እኮ። ስለዚህ እርሱን ቀጥታ ወደ አማርኛ ስተረጉመው ኦኬ አይ አስተካክሎ ራሱ እየጠራው እኮ አይደለም። እስቲ መዳን እንትን ምንድነው አስተካክለ ርዕሱን እስቲ ተናገር። መጀመሪያ ከርዕሱ አስተካክለ መጥራት ጀምርና ዘ ሄሬሲ ኦፍ ሞመንቱም ሳልቬሽን ይላል አይልም? አይልም። አስተካክለ ጥራው። አንተ ጥራው፣ ችግር የለውም፣ እኔ እማራለሁ። አንተ ጥራው፣ እኔ እማራለሁ። አንተ ጥራው፣ እኔ እነዳዋለሁ እንዳለው ሰው መኪና እኮ መሰለ። የመኪናው ታሪክ አመጣው እኮ። ኦኬ አሁን የምጠይቅህን መልስ። እሺ የቀጥታ የርዕሱ ትርጉም ምንድን ነው? አይ ሳንቲፊኬሽን ግሎሪፊኬሽን ማን ነው? ሳንቲፊኬሽን ግሎሪፊኬሽን ትቀበላለህ? ቅዱስ የርዕሱ ትርጉም ቀጥታ ተርጉምልን። የቅጽበታዊ የመዳን ምንፍቅና እያለ ነው አይደል? ጎበዝ።
አሁን መዳን ቅጽበታዊ ነው ብለህ ነው የምታምነው ወይስ አንተ ሂደታዊ ነው ብለህ ነው የምታምነው? እኔም መዳንም ቅጽበታዊም ሂደታዊም ነው ብዬ ነው የማምነው። ቅጽበታዊም ሂደታዊም ነው ብለህ ነው የምታምነው? ያው ቅጽበታዊም ሂደታዊ ብዬ ነው የማምነው። ኦፍ ኮርስ። እሺ ቅጽበታዊም ሂደታዊም ነው ብለህ ነው የምታምነው? ቅጽበታዊ ነው ስትል ምን እያልክ ነው? ስለ ጃስቲፊኬሽን እያወራው ነው። ቅጽበታዊ በምንድን ነው የምትድነው? በእምነት ነው። በእምነት ብቻ? አየው እንትን ሳክራመንቱን ያገለለ አይደለም። ኦኬ ሳክራመንት ስለ ሳሊቬሽን አቴን ለማድረግ ያስፈልጋል ብለህ ነው የምታምነው? አሁን ለምሳሌ ኦኬ አሁን ከመጽሐፍ ቅዱስ ጠቅስ ለምሳሌ አብርሃም ብለህ ነው ወይ የምታምነው? ልመልስልህ እኮ ጥቅስ ትጠቅሳለህ፣ ችግር የለውም። አሁን መጀመሪያ እምነትህን ነው ኮንፌስ አድርግ እየተባልክ ያለው። ለምሳሌ ልጥቀስልህ አትበል። ማስረጃ ስንል ወደ ማስረጃ ትሄዳለህ፣ ችግር የለውም። አሁን ያንተ እምነት ለማወቅ ነው። ለማወቅ ምንም ጥቅስ መጥቀስ አይጠበቅብህ። የምታምነውን ብቻ መናገር። ማስረጃ ስትባል ትጠቅሳለህ። አሁን ምንድነው ያልኩ? ሳሊቬሽን አቴን ሞመንት አቴን ይደረጋል ስትል ሳክራመንትስ ሳያገል ነው ብለህ ነው የምታምነዋ? ኦፍ ኮርስ። ስለዚህ አቴን ሞመንት አቴን ለማድረግ ወይም ደግሞ ሳሊቬሽን እንዲገኝ ሞመንቷን ወይም ደግሞ አቴን የምትደረግባት ሞመንት የትኛዋ ሞመንት ነው? ኦኬ አሁን ልመልስልህ። ኦኬ አቴን የሚደረገው ምን መሰለህ? አሁን ለምሳሌ በመጽሐፍ ቅዱስ ላይ ስንመለከት አብርሃም መጀመሪያ ሲያምን እንደጸደቀ እንደገና ደግሞ ልጁን ቆይ ክፍሉን ላውጣና ላንብብልህ። ቆይ እሺ እየሰማችሁ ሲያምን እንደጸደቀ። እሺ ሞመንት አቴን የሚደረግበት ሞመንት ሳክራመንት ሳያገልም ብሎናል። በደንብ ስሙ። ከዛ አሁን ሲያምን እንደጸደቀ ብሎ ጀምሯል። እሺ የያዕቆብ መልእክትን ነው እየፈለክ ያለው። ግን ካዶሽ ፈቃደኛ ከሆንክ ግን ወደ መጽሐፉ ይዘት ላይ ብትመለስ ደስ ይለኛል። ፈቃደኛ ከሆንክ በምን መልኩ ነው ይህ መጽሐፍ አቡነ ሽኖዳ የጻፉትን እንዴት ነው አንተ አንደርስታንድ ያደረከው የሚለውን በዛ ላይ ወይ የዋድ አንደርስታንዲንግ ላይ ስህተት ካለ ስህተት እንደሆነ ተቀብሏል እኮ ቃዶች። በቃ ከዚህ በፊት ለወር ምናምን ዝም ብለው ቤት እየከፈቱ ሲጮሁ የነበረው ስህተት እንደሆነ ያምናል። አይ አይደለም ብሎ ቢያምን እሱን ለመሞገት ነበር የሚገባው። አሁን እንደዚህ ብላችሁ ነው የምታምኑት ብሎ ከጀመረ መጽሐፉ ላይ ምንም ጥያቄ የለውም ማለት ነው። ወርዛት ማተ ያ እሱን ነበር ማሳየት የፈለግነው። ወረጃ አሳይተናል። ማንበብ ይቅደም ከመጠምጠም መማር ይቅደም ብለ ዝም ብለህ ቤት ከፍተህ ከማውራት እያነበብን ብንመጣ ጥሩ ነው። አሁኑ በጣም ደስ የሚል ባይዘወይ አሁን ቅጽበታዊም መዳንም ነው ብለው ግን እስቲ እንዴት ነው ሂደታዊም ነው ማለት ከጀመሩ ባይዘወይ ግሬት አቺቭመንት ባይዘው ጥሩ ለውጥም ጥሩ እድገትም ነው። አይ ከዚህ በፊት እኮ ድህነት አይታጣም ይታጣል እኮ እንዲህ በቃ ሰጣ ገባ ነበር እኮ እንዴ በእምነት ያገኙትን መዳን እንዴት ነው ላጣው የምችለው ራሱ ማለት ነው። እንደዚህ ነበረ ክርክሩ። አሁን ደግሞ ጭራሽ ፕሮግሬስ አለው ከተባለ ሰየው ደስ ይላል። ኦኬ አይ አይደለም እኔ ፕሮግሬስ አለው እያልኩ አይደለም። ፕሮግሬስ ስለ አሁን ስለ ፕሮግሬስ ሳወራ ስለ ሳንቲፊኬሽን ቆይ አንዴ ስለ ሳንቲፊኬሽን ስለ መቀደስ እያወራ ነው። ሰው እኮ አንድ ሰው ለምሳሌ በክርስቶስ ያለ አይሞትም። አንዴ እኔ ላውራ ጥቅሱን ትተው ነው። ቆይ ችግር የለውም። ጥቅሱ ነው ትቻለሁ አነብልሃለሁ እኮ ጥቅሱ ላይ ቀጥላ አልክ እኮ አንደኛው ቅጽበታዊ ነው፣ ሁለተኛው ሂደታዊ ነው ብለህ እዚህ አሁን ተናግረህ ሂደታዊ ሳረ ቆይ እኔ ስለ ጽድቅ አይደለም ያወራሁት ስለ መዳን ሲጀመር ሂደታዊ ስለ ሳንክቲፊኬሽን ያወራው ነው አልኩ እኮ። አይ መዳን ነው ሳንክቲፊኬሽን ወይስ አይደለም? ባንተ ሂደታዊ ነው ያልከው መዳኑን ነው አይደል? አይ ሲጀመር ቆይ እየነገርኩህ እኮ ነው። ሲጀመር ሳይሆን መዳኑን ነው ሂደታዊ ያልከው። እኔ አብለም ነው የምታወራው አንተ። እኔ ያለው አይደል? እኔ ልንገርህ ችግር የለውም። እኔ ማምነው ወራ በለው እኔ ነኝ የጠየቅኩህ እኮ መጀመሪያ ቃዶች መጀመሪያ ጠይቄ መዳን ሂደታዊ ነው ወይስ ቅጽበታዊ ብዬ ስጠይቅህ ምን ብለህ ተናገርክ? አሁን የፕሮቴስታንታዊ ትምህርት ውልብ ባለበት መሰለኝ። አሁን አይደለም እኔ መጀመሪያም ብያለሁ እኮ አንዴ ቆይ ጥያቄ ድኛለሁ ብዬ ስል ቆይ አንዴ ድኛለሁ ብዬ ስል ቆይ ቃዶሽ መዳን ቅጽበታዊ ነው ወይስ ሂደታዊ ስልህ ምን ብለህ ነበር የመለስከው? ተመልከቱ ስሙ
መጀመሪያ መልሼላለሁ እኮ ቅጽበታዊም ነው ሂደታዊ ነው የመለስኩልህ እኮ ቅጽበታዊም ሂደታዊ ቅጽበታዊ ብዬሽ ሂደታዊ ያልከውን ለመዳን ነው አይደለ? ስለ ሳንቲፊኬሽን ያወራው ነው። መዳን ሳንክቲፊኬሽን ራሱ መዳን ነው ወይስ አይደለም? ሳንቲፊኬሽን መዳን ነው እንጂ። በቃ ታዲያ ሂደታዊ ነው ካልክ ለመዳን ነው፣ በሂደት ነው የምትድነው ማለት ነው አይደል? ኦኬ በሂደት ነው ምንድነው ብዬ ስል ቆይ ምን መሰለህ፣ አይ የራሴን ጽድቅ እንትን እያልኩ አይደለም። በሂደት ነው ምንድነው ብዬ ስል ምን በሂደት ነው ምንድነው ነው ሌላ ምን ትርጉም ሊኖረው ይችላል? እሺ ልጠይቅህ። አንተ ለምሳሌ አሁን ድኛለሁ ብለህ አይ ኖ በሂደት ነው ምንድነው ወይስ አይደለም? ልጠይቅህ ችግር የለውም። ቆይ ልጠይቅህ አይደለም። ቆይ መጀመሪያ ጨርስ። በሂደት ነው ምንድነው ወይስ አይደለም? በሂደት አይደለም። እኔ በቅጽበትም ድኛለሁ አልኩህ እኮ በክርስቶስ አምን። ስለዚህ መዳን ሂደታዊ ሳይሆን ቅጽበታዊ ነው እያልክ ነው ደግሞ አሁን ማለት ነው። ኦኬ ልጠይቅህ አንተን። እሺ አንተ ልጠይቅህ አንዴ። አትጠይቀኝም። መጀመሪያ ልትያዝ ልጠይቅ ማለት አይቻልም። መጀመሪያ አጥረተህ ትመልሳለህ። ከዛ በኋላ ስንጨርስ እሺ መልስልሃለሁ አልኩህ እኮ። ይሄን ከመለስክልኝ መልስልሃለሁ፣ ችግር የለውም። መልስ። መሀል ጥያቄ አቋርጠህ ልጠይቅህ ትላለህ። መልስ መጀመሪያ። እኔ ሂደታዊ አንድ ሰው እኮ ሲያምን ባመነበት ቅጽበት አይሞትም እኮ ብራዘር፣ ይኖራል እኮ ነው። ለዛ ነው ፊልጵስዩስ ላይ ሂደታችሁን እለት መዳናችሁን ብሎ ያለው። ያን ካልፈጸመስ ሳንቲፊኬሽን እያልኩ ነው። አይ ሳንቲፊኬሽን ካልፈጸመ ያን መዳን ካልፈጸመስ ያንን መዳን ያጠዋል ወይስ አያጠው? ካልፈጸመ ስትል አልገባኝም፣ ግልጽ አድርግልኝ። መዳኑን ካልፈጸመ መዳናችሁን ፈጽሙ ይላል አልከኝ አይደለ? ያንን መዳን ካልፈጸመስ ያ ሰው ካልፈጸመ ያው ኦልሬዲ ያጣላ። ምን ሲጀመርም አልዳንም። ጎበዝ። ሲጀመርም አልዳንም ነው ወይ? ሲጀመርም አልዳንም ያ ሰውዬ። ኦኬ ሲጀመርም አልዳንም ነው እንጂ ሳንክቲፊኬሽን ላይ ፌል አድርጎ አይደለም ማለት ነው። ኦኬ ምን መሰለህ፣ አሁን ኦልሬዲ አንተ በክርስቶስ ስታምን ጸጋው አለ፣ ጸጋው ያግዛል። አንተ በእውነተኛ በክርስቶስ ካመንክ ከራስህ አይደለም የምትሰራው። ኢየሱስ ክርስቶስም ቃል በቃል ያለኔ አንዳች ነገር ልታደርጉ አትችሉም ብሏል። ስለዚህ በተለይ ሳንክቲፊኬሽን ላይ መዳናችሁን ፈጽሙ መዳናችሁን ፈጽሙ ብሎ ሐዋርያ ቅዱስ ጳውሎስ መዳናችሁን ፈጽሙ ብሎ ሐዋርያ ቅዱስ ጳውሎስ ተናግረዋል አልክ። ጥሩ ትክክል ነው። መዳናችሁን ፈጽሙ ማለት መፈጸምም አለመፈጸምም ለሚችሉ ሰዎች ነው እየተነገራቸው ያለው። ስለዚህ ለዛውም በመፍራትና በመንቀጥቀጥ የየራሳችሁን መዳን ፈጽሙ ነው ያላቸው። ስለዚህ አንተ ምን አልክ? እነዚህ ሰዎች ሊፈጽሙም ላይፈጽሙ መብቱ አላቸው አይደል? ቃዶች ነው ወይስ አለመፈጸም አይችሉም? ብራዘር እኛ እኮ ሰው ስንሆን እኮ የራሳችን የሆነ ነፃ ፍቃድ አለን እኮ አንድ ነገር አለማድረግ። እነዛ ሰዎች የዳኑ ናቸው ወይስ ገና ያልዳኑ ሰዎች ናቸው? መዳናችሁን ፈጽሙ የሚላቸው መዳናችሁን ፈጽሙ ብሎ ያላቸው የዳኑትን ነው። ስለዚህ ካልፈጸሙ እነዚህ ሰዎች ድህነታቸውን ያጡታል ወይስ አያጡት? ኦኬ ቢፈጽሙት እኮ ከራሳቸው አይደለም፣ ጸጋው ያግዛቸዋል እኮ ነው ያልኩት። እኔ ከራሳቸው ነው ከሌላ ነው አልጠየኩም። እና ከራሳቸው መዳናቸውን ባይፈጽሙ ለራሳቸው የምትሰጠው ባይፈጽሙ ምን ይሆናል? ልመልስልህ። አሁን ከራሳቸው ያንን መዳን ካልፈጸሙ ለምንድን ነው ለራሳቸው ክሬዲት የምትሰጠው? ምክንያቱ ፈጽሙ የተባሉት እነሱ ናቸው ወይስ አይደሉም? ምንድነው ፈጽሙ የተባሉት እነሱ ናቸው፣ ግን በራሳቸው መፈጸም ይችላሉ ወይ? መፈጸምም አለመፈጸምም መብት አላቸው የላቸውም? እነዚህ ሰዎች እየነገርኩህ እኮ ነው። ካልፈጸሙ ምን ብለህ ነገርከኝ? እሺ አንተ ልጠይቅህ መጀመሪያ መልስልኝ። ቃዶች መልስ። ፈጽሙ የተባሉ ሰዎቹ ናቸው። መፈጸምም አለመፈጸምም ይችላሉ ወይስ አይችሉም? ደጋግመህ እየጠየቅህ እኮ ነው። አንድ ጥያቄ መለስኩልህ። አንተ ግን እየመለስክ ስላልሆነ ነው ደግሜ የምጠይቅህ። መልሳ ታዲያ ደግሜ ስጠይቅህ መልስልኝ። መፈጸም አለመፈጸም ይችላሉ ወይስ አይችሉም? መፈጸም አለመፈጸም ይችላሉ። ጎበዝ። ያልፈጸሙት ምንድነው የሚገጥማቸው ነው ጥያቄ። ኦኬ ግን እንዲፈጽም የሚያደርግ ጸጋ አለ፣ እንዲፈጽሙ የሚያደርጋቸው ጸጋ አለ። እሱን አልጠየኩም። ያልፈጸሙ ሰዎች መፈጸምም አለመፈጸምም ይችላሉ ብለኛል። ያልፈጸሙ ሰዎች ምን ይገጥማቸዋል ነው ጥያቄ። ኦኬ እየመለስኩልህ ነው። መጀመሪያ እንድትሰማኝ እፈልጋለሁ። ምን መሰለህ? አልመለስክም እኮ እየመለስኩልህ። አንዴ ድል ስጠኝ። ቆይ እነሱ ቆይ እንዲፈጽሙ የሚያግዛቸው ካዶሽ ወለ አሁን ወለ በጣም ሲምፕል ነገር ነው። የእኛንም ጊዜ እየበላ ያለ ይመስለኛል። እሺ እሱን ልጠይቅህ መጀመሪያ። አሁን እኮ ይሄኛውን መልስ። እኔ እኮ መጀመሪያ የጠየቅኩትን አልመለሰልኝም ሲጀመር። ቆይ ወለ ካዶሽ አሁን ከዛ አንተ ለሱ የሚጠይቅ መልስና
እኔም ደግሞ በተለይ ደግሞ ልጠይቅ ብለህ ትጠይቀዋለህ። ሲምፕል ነገር እኮ ነው። አሁን ስንት ጥያቄ መለስኩለት እኮ አሁን ሲጀመርም ለመጠየቅ ነው የገባሁት አይደል? አንተ እኮ መጽሐፍ እኮ ልትሞግት ነው የገባው እኮ። ልሞግት አይደለም ጥያቄ ያለኝ ብዬ ነው የገባሁት። ከዛም በኋላ ጠየቀኝ። እሱ ራሱ የጠየኩትን አልመለስልኝም። አሁን የጀመርነው በአጭሩን ጨርስና ባይዘው እስካሁን ብትመልስ ማለት ነው በጣም አጭር በጣም ቀላል ራሴ የጠቀስከው ጥቅስ ነው የጠየቅኩ ማለት ነው። ብትመልሰው በቃ ፔሪድ እኮ እንጨርሳለን። እነዚህ ሰዎች እንዴ መዳናችሁን እኮ ፈጽሙ ተብለናል አልክ። በጣም ጥሩ የጠቀስከው ጥቅሱ አንተ ነህ። ስለዚህ እነዚህ ሰዎች የዳኑ ናቸው አስቀድሞ ትክክል ብለኸኛል። ስለዚህ እነዚህ ሰዎች ሐዋርያ ቅዱስ ጳውሎስ በመፍራት በመንቀጥቀጥ መዳናችሁን ፈጽሙ ብሏቸዋል። መፈጸምም አለመፈጸምም መብት አላቸው እነዚህ ሰዎች። መብቱ ስላላቸው ነው እየፈራችሁ እየተንቀጠቀጣችሁ መዳናችሁን ፈጽሙ ከእናንተ ጋር ከተለየሁም በኋላ ብሎ ሐዋርያ ቅዱስ ጳውሎስ እየነገራቸው ነው። ቀጥሎ ክፍሉ ምን አንዴ መጀመሪያ ጥያቄን ስማኝና ከዛ በኋላ ትመልሳለህ። ስለዚህ ሐዋርያ ቅዱስ ጳውሎስ በመፍራት በመንቀጥቀጥ መዳናችሁን ፈጽሙ ያላቸውን ሰዎች መዳናቸውን ባይፈጽሙ ምንድን ነው የሚገጥማቸው ነው ጥያቄ። ኦኬ እሺ፣ አሁን አንዴ ላውራሽ። አሁን ድር ስጠኝ። ቀጥሎ ምን ይላል መሰከ ፈጽሙ ካለ በኋላ ስለ በጎ ፍቃድ መፈለግንም ማድረግን በእናንተ የሚሰራ እግዚአብሔር ነውና ይላል። ስለዚህ እነሱ በራሳቸው ይህንን መዳናቸውን መፈጸም አይችሉም። እንዲፈጽሙ የሚያግዝ ጸጋ አለ። ክርስቶስም ቃል በቃል ያለ እኔ አንዳች ነገር ልታደርጉ አትችሉም ብለዋል። ስለዚህ አሁን እነሱ ለሚፈጽሙት ለምንድነው ለራሳቸው ክሬዲት የምትሰጠው ነው የኔ ጥያቄ። አሁን ሰዎች ለሚያደርጉት ለራሳቸው በጸጋ ታግዘው ለሚያደርጉት ክርስቶስ ነው እንጂ ያደረገው በእነሱ ያለው በጎ ነገርን የሚያደርግ እግዚአብሔር ነው እንጂ ለምንድነው በራሳቸው ስራ ነው የሚድኑት የምትለው ነው የኔ ጥያቄ። አሁን ለዛ ነው ሳንቲፊኬሽን ብሎ በጸጋ ታግዘ ነው የሚሰራው። ደህና ግን ባይዘይ ደህና ነህ አይደል? እኔ በራሳቸው ክሬዲቱ እነሱ ይውሰዱ ማን አለ እንዴ? ራሴ የጠቀስከው ጥቅስ ጠቅሼ መፈጸምም አለመፈጸምም ይችላሉ እነዚህ ሰዎች ስልህ አዎ ብለኸኛል አላልከኝም? ብላል አላልክም? መፈጸምም አለመፈጸምም ይችላሉ። የሰው የራሱ የሆነ ፍቃድ አለ። እሺ ቆይ አንዴ እኮ ካዶሽ ሳዘለው 12ን ሳዘለው ቀላል እኮ ነው ካዶሽ። እኛም ጋር ጊዜያችን ሳትፈጅ ባይፈጽሙ ወደ 13 ሰዓት ቁጥር 12 ላይ ባይፈጽሙ እነዚህ ሰዎች ምን ይሆናሉ ነው? የፈጸሙ ሰዎች መዳናቸው በመንቀጥቀጥና በመፍራት የፈጸሙ ሰዎች ይደራሉ ካል ያልፈጸሙ ሰዎች ምን ይሆናሉ? ያ በቃ ዛቲዝ ባይዘዌ እሱ ነው ጥያቄው። ኦኬ ያልፈጸሙ ሰው የሚባል ነገር የለም። አሁን እዚህ ቃል ቀጥሎ ክፍሉ ራሱን በራሱ እኮ ያብራራሩ። ስለበጎ አለመፈጸም አይችሉም ደግሞ አሁን ቆይ አለመፈጸም አይችሉም ነው። ስለበጎ ፍቃድ ማድረግን በእናንተ የሚሰራ እግዚአብሔር ነው ይላል። መጀመሪያ ሰዎች ኖ እግዚአብሔር ነው አይደል? በእናንተ ስለበጎ ፍቃድ መፈለግን ማድረግን በእናንተ የሚሰራ እግዚአብሔር ነው የሚለው ክፍሉ። አዎ በእነርሱ የሚሰራው እግዚአብሔር ነው። ስለ በጎ ፈቃድ መፈለግንም ማድረግንም በእናንተ የሚሰራ እግዚአብሔር ነው። ትክክል ነው። አሁን እኔ በእነሱ ወይም ደግሞ በክርስቲያኖች ላይ አድሮ የሚሰራው ማን ነው አይደለም ጥያቄ። እነዚህ ሰዎች መዳናቸው ሲፈጽሙ ኦፍኮርስ የእግዚአብሔር ጸጋ ያግዛቸዋል፣ ይረዳቸዋል። ይህ ምንም ጥያቄ የለውም። ሐዋርያ ቅዱስ ጳውሎስ ግን እያስጠነቀቃቸው ያለው ያው እዚህ ጋር በመጥፎና በጠማማ ትውልድ መካከል ያለ ነቀፋ የዋሆችም ነውርም የሌለባቸው የእግዚአብሔር ልጆች እንድትሆኑ ሳታንጎራጉሩ ክፉም ሳታስቡ ሁሉን አድርጉ አለ። አሁን ማንጎራጎርም ክፉ ማድረግም ክፉ ማሰብም ነውር ማድረግም እነዚህ ሰዎች ስለሚችሉ ነው። እንዲህ ሳታደርጉ አድርጉ፣ ስሩ፣ መዳናችሁን ፈጽሙ እያላቸው ያለው ሐዋርያ ቅዱስ ጳውሎስ። እነዚህ ሰዎች ሐዋርያ ቅዱስ ጳውሎስ እንዲህ ብሎ አዘዛቸው። እንዲህ ብሎ አዟቸው ግን በገዛ ነፃ ፈቃዳቸው ፈልገው ወደው አናደርግም፣ ኦኬ ክፉ እናደርጋለን፣ ክፉ እናስባለን ብለው ቢያደርጉ እነዚህ ሰዎች ፍጻሜያቸው መጨረሻቸው ምን ይሆናል ነው ጥያቄ። ኦኬ እሱን እግዚአብሔርን ጠይቅ። ምክንያቱም ያው ሰው ሲወድቅም ንስሐ ስላለ ቆይ አንድ ምን መሰለህ፣ አንዴ ሰው አንተ እንዳልከው ሲጀመር ጸጋ አለ አልኩ። ጸጋ የሚያግዛቸው ጸጋ አለ፣ ንስሐም አለ በክርስትና ዓለም ላይ ሲጀመር። አንዴ
ጀምረን በቃ ብለን ምንተዋ ነገር አይደለም። እለት እለት የምንፈጽመው ነገር ነው። ሁላችንም ንስሐ ባይገቡ አውቀ ነው። ንስሐ ባይገቡ ማለት እኮ ነው። ማለት ባያደርጉ ማለት ንስሐ ባይገቡ ባይመለሱ ምንድነው መጨረሻቸው? እነሱ ሲጀመርም ያልዳኑ ናቸው። ንስሐ ማይገቡት አልኩ እኮ መለስኩልህ። አሁን እኔ የምጠይቅህ አንተ አንድ ሰው ንስሐ ኧረ ቆይ ቃዶሽ አሁን ሲጀመርም ከመጀመሪያውም አልዳኑም ደግሞ አለ ማለት ነው። ስለዚህ ሐዋርያ ቅዱስ ጳውሎስ ለምን እነዚህ ሰዎች የዳኑ ከሆኑ እንዲህ አድርጉ ብሎ መናገሩ ለምን አስፈለገም? ምክንያቱ አንድ ሰው ከዳነ የማይሳሳት ከሆነ አስቀድሞ ከዳነ የማይሳሳት ከሆነ ከዳናችሁ ታደርጋላችሁ፣ ካልዳናችሁ ሲጀመር አታደርጉም ብሎ ለምን አይተዋቸው? እንዲህ አድርጋችሁ መሰለህ ሰው ሲጀመር ከራሱ ተነስቶ በጎ ነገርን ማድረግ አይችልም አልኩ እኮ። እግዚአብሔር ፈጽሙ የተባሉት እነማን ናቸው? ምንድነው የሚለው? ፈጽሙ የተባሉት እነማን ናቸው? ቀጥሎ ምን ይላል? ቀጥሎ ያለው ለምንድነው ማታነበው? ፈጽሙ የተባሉት እነማን ናቸው? ከዛም በኋላ ቀጥሎ ምን ይላል? ከዛ በኋላ የሚለው ይመጣል። መጀመሪያ ይሄ መልስ እንዴ ፈጽሞ ካሉ በኋላ እኮ ይናገራል እኮ ክፉ ራሱ። እነማን ናቸው ፈጽሙ የተባሉት? የዳኑት ናቸው ፈጽሞ የተባሉት። ኦፍ ኮርስ ኦኬ። መፈጸም አለባቸው ወይስ የለባቸው? አሁን መፈጸም የለባቸውም እያልኩ እኮ ነው። የለባቸውም እያልኩ አይደለም እኮ ሰምተኛል። መፈጸም አለባቸው እያልኩ ነው። አለባቸው። አለመፈጸም ግን ይችላሉ ወይስ አይችሉም? እነዚህ ኦልሬዲ የዳኑ ናቸው ያልዳኑ? እነዚህ ኦኬ፣ በራሳቸው አይደለማ የሚፈጽሙት እኮ በራሳቸው አለማድረግ ይችላሉ ትል ነበረ፣ ግን በራሳቸው አይደለም። ስለዚህ አሁን ደግሞ አለመፈጸም አይችሉም እያልክ ነው? ያው አላ ቀጥሎ ይላላ በጎ ነገር ማድረግም መፈለግም። ስለዚህ አለመፈጸም አይችሉም ነው እነዚህ ሰዎች ፈጽሙ ያላቸው። እንደው አለመፈጸም አይችሉም ጭራሽ እነዚህ ሰዎች አይደል? እንግዲህ ሰው የዳነው ያው ኃጢአት ለመስራት አይደለም፣ በቅድስና ለመመላለስ ነው። ለምንድነው ክፉ ሳታንጎራግሩ ክፉን ሳታስቡ ሁሉን አድርጉ ያለው? ክፉ አለማሰብ አለማንጎራጎር አይችሉም እኮ ማለት ማንጎራጎርም ክፉ ማሰብም እነዚህ ሰዎች አይችሉም ማለት ነው አይደል? በአንተ አስተሳሰብ አላልኩም፣ እንደዛ አላልኩም። ክፉ ሊያስቡ ይችላሉ። እሺ አሁን ጠይቅሽ አሁን ክፉ ሊያስቡ ይችላል። እሺ አሁን መልስልኝ አልኩ እኮ። አሁን በቃ ኦሬዲ እንዲህ ምን እንደዚህ አይነት ሰው ከፈሱ ጋር የተጣላ ይባላል። ባይዘው በአገራችን ነው ፍቃድለት እስቲ ይጠይቅ። አዎ እንደዚህ ከራሱ ጋር ከተጣላ ሰው ጋር ከመውራስ ይጠይቅሽ። እሺ ልጠይቅ። ኦኬ አንተ ለምሳሌ አሁን የዳንክበትን ቅጽበት አድኛለሁ ስትል የዳንክበትን ቅጽበት ታውቃለህ? አሁን ሞመንታሪ አይደለም እያልኩ ነው እኔ። ቅጽበት የሚባል ነገር የለም። ኦኬ የዳንክበትን ሰዓት ታውቃለህ? የዳንክበትን ሰዓት ቅጽበት የለም። ኦኬ ሰዓት ታውቃለህ ወይ? ቅጽበት የሚባል ሄሬሲ ነው በእኛ እያልኩ። ኦኬ ስለዚህ ድኛለሁ የሚል ትምህርት በኦርቶዶክስ የለም ነው? ለምንድን ነው ማን ድኛለሁማ እላለሁ። ቅጽበት ግን ያን የዳንክበትን ሰዓት ታውቃለህ? ቅጽበታዊ ካልሆነ ሰዓት አትጠይቀኝ ስለ ቅጽበት። ቅጽበት የሚባል ሄሬሲ ነው በእኛ። እንደዚህ በዚች ቅጽበት በዚች ሰዓት በዚች ጥያቄ ጠይቅ። ካዶሽ በጌታ በሰል ያለ ጥያቄ ኧረ በጌታ ኧረ እንዴ ድኛለሁ ሲል እኮ አሁን ለምሳሌ እንዴት ነው በላ ጠይቅ እንጂ ሰዓት ምን አስጠየቀ አንተ? ትምህርት ምን አገባ? እኔ ከእሱ ጋር ያወራው ነው። ቆይ አንተ ቤት ስለሆነ አያገባኝም። ግን እኔ እኮ ኧረ ካዶ እኛንም አታስወቅሱና በጌታ እንዴ። እሺ አሁን እሺ አላስወቅስም፣ ችግር የለውም። ግን እኔ እንደገባኝ ነው። ሰው ማንም እንደገባው ይመላለሳል መጽሐፍ ቅዱስ የሚለው እንደተረዳው እንደዛ ይመላለሳል። ይጠይቃል አለም እኮ። እሺ በቃ ኦሬዲ እሺ የኛ ልቅ አመሰግናለሁ። እሺ አሁን ልቀጥል። ሳንቲፊኬሽን ያው ጃስቲፊኬሽን ግሎሪፊኬሽን። ኦኬ ስቃችሁ ጨርሱሽ። እሺ ጨርሰናል። እሺ ቀጥል። ኦኬ እሺ አሁን እሱ ከፋፍሎ ያስቀመጠው ቅድም በሰንጠረዥ ላይ ያየ ነው። ሳንቲፊክ ቃዶሽ የት ቸርች ነው ዮሐንስ? ብራዘር ቆይ ምን አገባ? የት ቸርች ነው የሚሄደው? እሱ ራሱ ቸርችን እንወቋ። እሺ አሁን መቀጠል እችላለሁ? ጠይቅ። እሺ ግን ሰዓት ምናምን አትጠይቅ። ካዶሽ ጥያቄ ትምህርት ሰዓት አልጠይቅም። እሺ ችግር የለውም። እሺ አሁን ቅድም በዛ ሰንጠረዥ ላይ ቅድም ያየ ነው ጃስቲፊኬሽን፣ ሳንቲፊኬሽን፣ ግሎሪፊኬሽን ብሎ ከፋፍሎ ያስቀመጠው ያ የኦርቶዶክሳዊ ትምህርት ነው።
አይ መጽሐፉን አንብበዋል? እሺ አንብቤያለሁ። የኦርቶዶክስ ብለው ነው የጠቀሱት ያ ቴብል። አይ ስቴጅ ኦፍ ሳሊቬሽን የኛ ነው ብሎ ትላንትም ሲያወሩ ስለነበረው ነው የጠየቁ። ማን ነው ስቴጅ ኦፍ ሳሊቬሽን የኛ ነው ያለው? ኦኬ ድነናል እየዳንን ነው እንድናለን ብሎ የሚለው አቀደምም እያልክ አልነበር? ስቴጅ አትበላ። ስቴጅ አይደለም እሱ፣ ስቴጅስ አይደለም። እሺ ስቴጅ ያለው ኦን ሆሊነስ ነው። እሺ ፒሪፊኬሽን፣ ኢሊሚኔሽን ምናምን የሚባሉ እነሱ ናቸው ስቴጅስ ኦፍ ሆሊነስ የሚባሉ። በቅድስና ነው ደረጃ እንጂ በመዳን ደረጃ ምናምን እኛ ፕሮሰስ እንጂ ደረጃዎች ብለን አይደለም እንትን የምንላቸው። ኦኬ ስቴጅ ሳይሆን ሂደታዊ ነው፣ ፕሮሰስ ነው፣ ሆል ላይፍ ታይም ስቶሪ ነው ብለን ነው የምንገልጸው እንጂ ስቴጅስ አይደለም። ስቴጅስ ብሎ የገለጸው ፕሮቴስታንት ነው ማለት ነው። መጽሐፍ ቅዱስ የመዳን ቀን አሁን ነው ይላል። ዛሬም እንዲሁም አይልም፣ አሁን ነው ይላል። ስለ የመጽሐፉ ጨረስክ? ወደ መጽሐፍ ቅዱስ እየመጣው ነው አሁን። ከዚያም በላይ ስለ መጽሐፍ ቅዱስ አናውራ። እሺ ሲሶ እንዴት ነው ከመጽሐፉ ውጭ? አሁን እንዴት ናችሁ? አንድ ጥያቄ ሲስ ወይ የናቱ ሻ ደህና ነሽ? አለው ከተፈቀደልን አንድ ጥያቄ ልጠይቀው የሆነ ከዛ የዋድን ትጠይቀዋለህ። አንተ አንደኛ እያለን እንድንሄድ ብዬ ነው። ችግር የለውም። አይ አንተን ኧረ ጠይቀኝ ነው ወይስ ጠይቀን? ኧረ ካዶሽ የዋድን ይጠይቀው ብዬ ነው። እኔ ነው እሱማ ክርስቲያን ወንድሜ ነው። አንተን ነው የምጠይቀህ። ኦኬ እሺ ጎይድ። እሺ የዳነ ሰው ኃጢአት ሊሰራ ይችላል ወይስ አይችልም? እንዴት አይችልም ብራዘር? ምን አይነት ጥያቄ ነው? ኃጢአት ሊሰራ ይችላል። ኦፍኮርስ ያው ለዛ አይደል ዮሐንስ ልጆች ኃጢአት እንዳሰሩ ይህን ይጽፍላቸዋለሁ። ማንም ኃጢአት ቢሰራ ማንም ኃጢአት ቢሰራ በአብ ዘንድ ጠበቃ አለ፣ እሱም ጻድቅ የሆነ ኢየሱስ ክርስቶስ ከአመፃችሁ እንኳን ሊያጥብ ምናምን ብሎ ይላል። እና ማንበብ ትችላለህ፣ ችግር የለውም። ኦኬ አይ ቅድም መጀመሪያውንም አልዳነም ስትል ስለሰማው ስለነበር ነው። ቀጥሉ። አይ ሰው የሚድነው ኃጢአት ለመስራት ነው እንዴ? ያልገባኝ እናንተ እኮ አይ ሰው ኃጢአት ለመስራት ይድናል። ይሄ ፋላሲ ነው የሰራው ማለት ነው። ካዶሽን ልጠይቅ ካዶሽዬ፣ ከይቅርታ ጋር እኔም ግራ ስለገባኝ ማለት ነው። የዳነ ሰው ኃጢአት ሊሰራ ይችላል? ካዶሽዬ መለስኩልት እኮ አልሰማም። እኔም የምር ግራ ስለገባኝ ነው። እና ኃጢአት እየሰራ በኃጢአቱ ቢጸናስ ይድናል? በቃ እስከ መጨረሻው እሱ በስራ እየካደ ነው አለ። ቲቶ ላይ ላሳይ ይችላለሁ። ስለዚህ የዳነ ሰው በስራው ክዶ ይጠፋል ማለት ነው። ድነቱ ይነጠቃል ማለት ነው ይላል እኮ። እግዚአብሔርን ባልወደዱት መጠን እግዚአብሔርን ለማይረባ አእምሮ አሳልፎ ሰጣቸው ይላል ሮሜ መጽሐፍ እኮ። ልክ እኮ። ስለዚህ በኃጢአቱ ቢጸና ያ የዳነው ሰው በኃጢአት ቢጸና መጨረሻ ላይ ድህነቱን ሳይፈጽም ከዘላለም ሕይወት ይጎላል ማለት ነው። ያ ሲጀመርም አልዳንም። መለስኩ። ሰው ኃጢአት ለመስራት ነው አልኩ እኮ። በቃ ሰው ኃጢአት ለመስራት አይደለም ነው። ምናልባት በክርስትና ዓለም ላይ ኢንኬስ ሊያጠፋ ይችላል። ማንም ግን ሲያጠፋ ንሳ። አሁን ለምሳሌ ቆይ አንድ እዛው ራእይ ላይ ለምሳሌ የቤተ ክርስቲያን እሺ፣ አሁን ጠየቃችሁ ምን ካዶሽ እዛው እኮ ነው አሁን የተጠየቀው ላይ። አሁን ለምሳሌ ራእይ 3 ላይ የሰርዲስ ቤተ ክርስቲያን አለቃ ለነበረው ንስሐ ባትገባ ባትመለስ ይለዋል አይደለ እግዚአብሔር። ይሄ ሰውዬ ላይመለስ ይችላል ወይስ አለመመለስ አይችልም በጭራሽ? ቁጥሩ አለኝ ሂድና ጠይቆ ወይ ደውለህ እሱን። ኦኬ ቆይ ዮሐን የኔ ግራ የገባኝ ማለት ነው። አንድ ናትሽ ቁጥሩ አለኝ ብሏል። የሰርዲስ ቤተክርስቲያን አለቃ የተባለው ማን ነው? አንዴ ትቀጥላለህ ከይቅርታ ጋር። ቁጥሩ አለኝ ብሏል። ማን ነው የሰርዲስ ቤተክርስቲያን አለቃ? ስሙን ካወቀው ራሱ አንተ ጀግና ነው። እውነት እኔ አላውቀውም አልኩ እኮ። ለምን ነው የምጠይቀኝ? ስልኩ አለኝ አላልክም እንዴ? እኔ አሁን እሺ የሰርዲስ የቤተክርስቲያን አለቃውን ንሳ ይገባል አይገባም ብዬ ነቢ አይደለሁም እንዴት ብዬ ልንገር? እሺ እኔ ሊገባ ይችላል ላይገባ ይችላል እኮ ነው እንጂ ይገባል አይገባም እስኪ ገምት እኮ አይደለም የተጠየቀው። ባትመለስ ብሎ ባትነቃ እንደ ሌባ እመጣብሃለሁ ብሎ እግዚአብሔር አምላክ ተናግሯል። ላይመለስ ስለሚችል ነው አይደለ? ባትነቃ ማለት እንዴ አለመመለስ ይችላል ከፈለገ ንስሐ ግባ አይደለም የሚለው።
ስራህን በአምላኬ ፊት ፍጹም ሆኖ አላገኘሁትምና ይላል። አሁን ይህንን የቤተ ክርስቲያን አለቃ የሆነ ከመጀመሪያው አልዳነም ነበር ልትል ነው እንዳንተ አባባል ባይመለስ ባትነቃ ግን እንደ ሌባ መጣብሃለሁ ነው እያለ ያለው እግዚአብሔር። ኦፍኮርስ መዳኑን ያገኘ ነው። ምክንያቱም ምን ብሏል? ስራህን በአምላኬ ፊት ፍጹም ሆኖ አላገኘሁትም ይልና የነቃሁን ሊሞቱም ያላቸውን የቀሩትን ነገሮችን አጽና ይላል። ህይወት የነበራቸው ስራዎች ነበሩት ማለት ነው። ይሄ ሰው የዳነ ግን በስራው እየሞተ ስለመጣ የቀሩት ሊሞቱ ያላቸውን የቀሩትን ነገሮችን አጽና። እንግዲህ እንዴት እንደተቀበልክና እንደሰማህ አየ ተቀብሏል፣ ሰምቷል፣ መዳንም ማለት አስብ፣ ጠብቀውም ንስሐም ግባ ይላል። ኦኬ የተቀበለው መዳን አለ፣ ጠብቀው እሱ በምን በንስሐ ግባ አለው። እንግዲያስ ባትነቀስ ይኸው ባትገባስ ማለት ንስሐ አለመግባት ይችላል ይሄ ሰው ቢፈልግ። እግዚአብሔርም ለዛ ነው ባትገባ ባትነቃ ምን እንደ ሌባ መጣብሃለሁ፣ በማናቸውም ሰዓት እንድመጣ ከቶ አታውቅም ይላል። ስለዚህ ይወሰዳል ማለት ነው፣ መዳኑ ይጠፋል ማለት ነው። ከዚህ አንጻር የሚታይ ነው። ቀጥል ናትሻ ሶሪ። ስለዚህ ቃሉ ያሰማል። ስለዚህ ወንድማችን እያልክ ያለው ምንድን ነው? አንድ ሰው በኃጢአት ወድቆ ንስሐ ካልገባ መጀመሪያውኑም ንስሐ ሳይገባ ቢጻና ከመጀመሪያውኑም አልዳነም ነበር ነው አደለ? ኦኬ ደግመህ ጠይቀኝ፣ አልሰማሁም፣ ይቅርታ። አሁን አንተ እያልክ ያለኸው እንዳላሳስት ብዬ ነው። አንተ እያልክ ያለኸው ለምሳሌ አንድ ሰው በኃጢአት ከወደቀ በኋላ ንስሐ ሳይገባ ቢጻና አልዳንም፣ ከመጀመሪያውም አልዳንም ነበር ማለት ነው። እንደዛ ነው እያልከን? ምን መሰለህ፣ አንድ ሰው ሲጀመር ሲድን አስቦ አቅዶ አይደለም ኃጢአት እሰራለሁ ብሎ አይደለም አይደል? ምንድን ነው ምናልባት ኢንኬስ ሊወድቅ ይችላል። በዛ ሰዓት ንስሐ አለ ኦፍኮርስ። ግን ሁሉ ባይገባስ ነው አሁን ጥያቄው። ባይገባስ ኦኬ። ካልገባማ ሲጀመርም አልዳንማ። እንዴት አንድ የዳነ ክርስቲያን ቆይ ንስሐ አይገባም? አንተ ያመጣው አናሎጂ እኮ ሲጀመር ማይሄድ እኮ ነው። ስለዚህ አይ ነው ያንተን ነው የደገምኩልህ፣ ያኔ የራሴን አላወራውም። ጥያቄ ማን ነው ያንተን እንትን ነው። ስለዚህ በአጠቃላይ አርቲኩሌት ሳደርገው አንድ ሰው በኃጢአት ሊወድቅ ይችላል፣ ግን ንስሐ የማይገባ ከሆነ ወይ ደግሞ በንስሐ የማይመለስ ከሆነ መጀመሪያውንም አልዳንም ነበር ነው። የዳነ ክርስቲያን ኦፍኮርስ ንስሐ የማይገባበት ምንም ምክንያት የለም። ስለዚህ አሁን ይህን ጥያቄ ተቀበል። የዳነ ሰው ብርሃን የበራለት ነዋ ወይ ደግሞ ሰማይ ስጦታን የተቀበለ ነዋ የዳነ ሰው ኦፍኮርስ። እሺ ዕብራውያን 6 አንድ የውሃድ ያውጣልኝ። ኦኬ 6:4 ያለውን ነው አውጣ። እሺ አንድ ጊዜ ብርሃን የበራላቸው ሰማያዊንም ስጦታ የቀመሱት ከመንፈስ ቅዱስ ተካፋዮች ሆነው የነበሩት እነዚህ የዳኑት ናቸው አይደለም? ቀጥል ክፍሉን አንብብ። ችግር አይ መጀመሪያ መልስልኝ። ቆይ የዳኑ ናቸው ግን ቆይ በጣም አሪፍ ክፍሉ ለማን እንደሚናገር ስፔሲፊክሊ ይናገራል። ቀጥል። ችግር የለውም እሱ እናየዋለን። እሺ አሁን እነዚህ ይኸው የዳኑት ናቸው። እሺ ከመንፈስ ቅዱስ ተካፋዮች ሆነው የነበሩት እሺ መልካሙን የእግዚአብሔር ቃልና ሊመጣ ያለውን የዓለም ኃይል የቀመሱት ሊመጣ ያለው የዓለምን ኃይል የቀመሱት ሊመጣ ያለው የዓለምን ኃይል በኋላም ደግሞ የካዱት እንደገና ለንስሐ እነርሱን ማደስ የማይቻል ነው። ለራሳቸው የእግዚአብሔርን ልጅ ይሰቅሉታል፣ ያዋርዱትማል። ይሄ የተነገረው ስፔሲፊክ ኢየሱስ ክርስቶስ የሰቀሉት ስለሰቀሉት ነው እንጂ የነገርኩህ እኮ ነው ብራዘር። ኧረ ክፍሉን አብራሩ አላልኩም። ስለ አይሁዶች ነው ሊል እኮ ነው እኮ ይሰቅሉታል፣ ያዋርዱታል። ኧረ ቆይ ብርሃን በርቶላቸዋል፣ ሰማያዊ ስጦታን ቀምሰዋል። እነሱ ከመንፈስ ቅዱስ ተካፋይ ሆነዋል። ለአይሁድ አይደለ ኢየሱስ ክርስቶስ ከአይሁድ ወገን አይደለ እንደሚመጣ የተነገራቸው? አይ ሰረ ወገኑ አይደለም። በነገርህ ላይ እኛም በክርስቶስ ያመንን የአብርሃም ዘሮች ነን። ምንም እንትን አይደለም። እሱን አይደለም ጥያቄያችን። ገላትያ እንደሚናገረው ምዕራፍ 3 ማለት ነው። አሁን ጥያቄን ወደዚህ ልመልሰው፣ ሽፍት አታርገው። ከመንፈስ ቅዱስ ተካፋይ የሆኑት ክርስቲያን ናቸው አይደሉም? ኦኬ እዚህ ያቆይ ቃሉን ቆይ ቀጥታ ነው የምጠይቅህ። ከመንፈስ ቅዱስ ተካፋይ የሆኑት ክርስቲያኖች ናቸው አይደሉም? ክርስቲያን ናቸው አይልም ክፍሉ። ከመንፈስ ቅዱስ ተካፋይ የሆኑት ክርስቲያኖች ናቸው። ክርስቲያን እኮ ከክርስቶስ ስቅለት በኋላ የተጀመረ እኮ ነው ብራዘር። ስለዚህ እያልከን ያለኸው
ሰማያዊ ስጦታ የሚቀምሱ ከመንፈስ ቅዱስ ተካፋይ ሆኑ ከክርስቶስ ውጭ የተጻፈው እኮ መጽሐፉ ራሱ የተጻፈው ኦኬ እኮ የተጻፈው ለ12ቱ ለተበተኑት ለአይሁዶች ነው የተጻፈው ክፍሉ። ልንገራው ቋራ ወንድሜ ቆይ አንዴ ከመንፈስ ቅዱስ ተካፋይ ነበሩ በክርስቶስ ቆይ አንዴ ካዶሽ ፕሊስ አንዴ በክርስቶስ ያላመነ ሰው ከመንፈስ ቅዱስ ተካፋይ መሆን ይችላል እንዴ? ኦኬ እና አይሁዶች የመንፈስ ቅዱስ ተካፋይ አይደሉም እያልከኝ ነው? ከመንፈስ ቅዱስ ተካፋይ ምን ማለት ነው? መንፈስ ቅዱስ የተቀበሉ ማለት ነው። ያው በኦልድ ተስተመንት መንፈስ ቅዱስ የለም። መንፈስ ቅዱስ በምልአት የወረደው በአዲስ ኪዳን ነው አይደለም? በብሉይ ኪዳንም ይሰራ ነበረ። መንፈስ ቅዱስ አይሰራም አላልኩም። መንፈስ ቅዱስ ተቀብለዋል በብሉይ ኪዳን። ኦኬ አልተቀበሉም። የለም መንፈስ ቅዱስ የሚባል መንፈስ ቅዱስን አልተቀበሉም። መንፈስ ቅዱስ ኦፍኮርስ በአዲስ ኪዳን በቤተክርስቲያን ሲመሰረትም እንደመጣ አውቃለሁ። ግን በብሉይ ኪዳንም እግዚአብሔር ለተለያየ አገልግሎት ሲባል መንፈስ ቅዱስ እንደሚመጣ ይነገራል። ከፈለግ ላታ ይችላሉ። ቆይ ዮሐዴ እዚህ ክፍል ላይ መንፈስ ቅዱስ የመጣው አላለም፣ የተካፈሉት ነው ያለው። መንፈስ ቅዱስ የተቀበሉት ማለት ነው። መንፈስ ቅዱስ መካፈል ማለት መንፈስ ቅዱስ መቀበል ነው አይደለም? ቀጥልሽ የራስን ሀሳብ አስቀምጥና ነው አይደለም? ጥያቄ መልስልኝ። መጀመሪያ ጥያቄ መልስልኝ። መንፈስ ቅዱስ መካፈል ማለት መንፈስ ቅዱስ መቀበል ነው አይደለም? መንፈስ ቅዱስ መቀበል አልኩ እኮ። እሺ፣ ስለዚህ ክርስቲያኖች ብቻ ናቸው መንፈስ ቅዱስን የሚቀበሉት? ክርስቲያን ናቸው፣ ክርስቲያኖች ብቻ። በነገራችን ላይ እንደው ዝም ብዬ እንደው ላውራ ብዬ ነው እንጂ መጀመሪያ ምን ብለህ ነበር? ቁጥር 4 ላይ እነዚህ የዳኑ ሰዎች ናቸው ብለህ ነበር። አሁን ነው ሀሳብህን የቀየርከው። ኤኒዌይስ ስለዚህ ሰማይ ክፍሉ መልካሙ እግዚአብሔር ቃል ሊመጣ ያለውን የዓለምን ኃይል የቀመሱት ይላል እኮ ብራዘር እኮ ሊመጣ ያለውን የዓለምን ኃይል በኋላም የካዱት እንደገና ለንስሐ እነርሱን ማደስ የማይቻል ነው። ለራሳቸው የእግዚአብሔር ልጅን ይሰቅሉታል፣ ያዋርዱትም ማል ይላል። ማንን የካዱት? አንዴ ብርሃን ከበራላቸው በኋላ ሰማያዊ ስጦታ ከተቀበሉ በኋላ መንፈስ ቅዱስ ከተቀበሉ በኋላ ማንን የካዱት? ማንን ነው የካዱት? ማንን የካዱት ይላል። ክዶ አይደል የሰቀሉት ኢየሱስ ክርስቶስን። አይ በጌታ ስም እዚህ ክፍል ላይ በኋላ የካዱት አለ። መጀመሪያ ብርሃን በርቶላቸው መንፈስ ቅዱስ ተቀብለው ከዛ በኋላ የካዱት ማንን ነው? መለስኩልህ እኮ እንግዲህ ያው አንተ ልትቀበል አትቀበል ትችላለህ። ስለዚህ ክርስቶስን የሰቀሉት አይሁዶች መጀመሪያ ብርሃን በርቶላቸው ነበር ማለት ነው። እንግዲህ ክርስቶስ ከነሱ ወገን መሰለኝ የመጣው። ብርሃን መብራት ምን ማለት ነው? ብርሃን ማለት አልገባኝም። ቆይ ምን እንዴት ትረዳዋለህ? ቆይ እስቲ ሌላ ወንጌል አማኝ ይጠይቅና እኔ አረካዶሽኛን ማታሱ ሌላ ወንጌላዊ አማኝ ነው። አዲስ መደበኛ ትርጉምን እናንብብለት እንጂ በአማኝ እኮ አይደለም። በነገር ላይ ሲስ መጀመሪያ ምን ብሎ ነበር? ቁጥር 4 ላይ እነዚህ የዳኑ ናቸው ብሎ ነበር። እኔ ብያለሁ እኮ እኛንም አታስወቅሱን። ምክንያቱም እኔ መጀመሪያ ተናግሬያለሁ። ካዶ እሱ አንተ የወንጌል አማኝ አይደለም። እስከ መቼ እኔ አይደለም? እሺ አይደለም። ተጠምቃል፣ አይተናል። ኦርቶዶክስ ነህ አንተ። እስቲ ቆይ ሲሲ አዲሱ መደበኛ ትርጉም የእንትና ስልክ አለኝ አልከሰው አንተ ሲጀምር ባይዘው የሚያወራ ሰው ስላጣ ዝም ብለህ የምትገባ ነው የሚመስለኝ። እኔ ሳስብ የሰርዴሱ ቤተክርስቲያን ስልክ አለኝ ካልክ በኋላ ጨራሽ ደግሞ ሲጠመቅ አይተናል። ያርገለ ሲስ ምንም አለ። እሺ አዲሱ መደበኛ ትርጉም ትቀበለዋለህ ካዶሽ? ቃዶች አሁን እሱ ሲስን እሺ ያው ላንብብልህ። እሺ ይህ ክፍል አስመልክቶ የሚሰጡ የታወቁ ትርጓሜዎች ይላል። ክፍሉ የሚናገረው በእርግጥም የሆነ ላይት ቦግ አድርጌ ላሳይ እንጂ የሚታይ ራሱ አይመስለኝም። ቆይ
ኦ እያወራው ነበር እኮ ሚዩት አድርጌ። ይታያል አሁን በደንብ ነው ይታያል። እሺ ኦኬ። እስክርቢቶ ደግሞ እንትን ይላል እዚህ ጋር የሚታያችሁ ከሆነ ዕብራውያን መልእክት ነው። ያው እዚህ ጋር ከላይ በቻርጅ ተጠቁመን ያደ ቻርጅ ካለ በቻርጅ አይቶ የሆነ ሰክቼዋለሁ። እሺ አይ የአንተሽ ምክር እንዴ! ኧረ አሁን ይታያል መሰለኝ፣ ግን እንደዚህም ኖርማል ነው ይሄ ነገር። እሺ እንዲህ ይላል ክፍሉ የሚናገረው በእርግጥ ድህነታቸው ስላጡ ሰዎች ነው። በእርግጥ ቃሎች ትቀበለዋለህ? ድህነታቸው ስላጡ ሰዎች ነው የሚያወራው አለ። አንዴ ትቀበላለህ? አንብብ፣ ቀጥል፣ አንብብ፣ ችግር የለውም ብሎ አንተ ዝም ብለህ ቀጥል አንብብ ትላለህ እንዴ? ቀጥል፣ አንብብ። እሺ አንብብ። አንደኛ ክፍሉ የሚናገረው በእርግጠኝነት ድህነታቸው ስላጡ ሰዎች ነው ይላል። ትቀበላለህ ወይ? ብሎ ይቀጥላል እኮ። ሁለተኛው ሄዳለሁ። መጀመሪያ አንደኛው ትስማማለህ? አትስማማም? ለምንድን ነው ቆይ እንደዚህ ጠይቀኝ። በሙሉ ለምን ክፍሉን አጣ? እየጨረስን እንሂዳ። አንደኛው የመጀመሪያ ትርጓሜ ክፍሉ የሚናገረው በእርግጥ ይታያል። በእርግጥ ማለት ኤግዛክትሊ ወይም ደግሞ በእርግጠኝነት ማለት ነው። ድህነታቸው ስላጡ ሰዎች ነው ይላል። ትቀበላለህ ወይስ አትቀበልም? አስረግጬ እየነገርኩህ እኮ አልመልስልህም። አንብብ ክፍሉን በሙሉ አንተ ሲጀመር። እሺ ሁለተኛ እንሂድ እስኪ። በመንፈሳዊ ሕይወታቸው ብስለት ያላሳዩትን የዕብራውያን አይሁዶችን ቢሆን ደስ ይል ነበረ። የዕብራውያን ክርስቲያኖችን በነገር ሁሉ እያደጉና እየበሰሉ መሄድ እንዳለባቸው የሚያሳስብ ሲሆን ይህ ሳይሆን ቢቀር ግን እግዚአብሔር እንደሚቀጣቸውና እንደሚፈርድባቸው የሚገልጽ ግምታዊ ሐሳብ ነው ይላል። ሁለተኛው ውስጥ ትቀበላለህ? ማነው ቅዱስ። ሁለተኛው ደግሞ ደካማ የሆኑ የዕብራውያን ክርስቲያኖችን የሚመለከት ነው ይላል። ትቀበላለህ? እሺ አጅሬ እስቲ ከፈተው ማይክ ትቀበላለህ? እሱ መጀመሪያ ኧረ አንተ የት ሀገር ሄኖክ በል አይ ሲጀመር ይሄ አንተ ትቀበላለህ ወይ አላለኝም። የአዲሱ መደበኛ ትርጉም እቀበላለሁ ብለህ ጀምረህ አንተስ ትቀበላለህ ወይ ትላለህ እንዴ? በል አንተ አንብብ እሺ። ተማር እባክህ። ሲስ የሚያውቅ ሰው ምናምን ገብቶ ብናወራ ይሻላል። ያለው እኮ መጀመሪያ አሪፍ ነው። ሁሌም ፐርሰናል ነው የምታደርገው፣ ደስ ይላል ብቻ። ለምንድን ነው የሚያወርደኝ? ከእሱ ጋር ያወራው ነው። አንዴ አትግባ ቤት ቆይ ከመጽሐፍ ቅዱስም እየተነበበ ካልተቀበልክ ማለት ቆይ ያለመቀበል መብት ነው። አሁን እኮ ነፃ ፈቃድ አለ፣ መቀበል መብት ነው።